ሰላም ከዝን ጀምራ ጀግና ጎበዝ ቆራጥ ካለ ማስተካከል ይቻላል። ጥሩ አድርጎ ፈትሹ። አሁን ወሰነናል እኮ አሁን ሙስና ውስጥ ብፁዕ አባታችን ሙስናው መልካም አስተዳደር ችግር በጣም ብዙ ይነሳል። ሙስናው እርቃስ ሙስናውን ማስተካከል ይቻላል። ሙስናውን ቆራጥ አመራር ጎበዝ ከሆነ ሙስናውን ማስተካከል ይቻላል። ሙስናውን ማስተካከል ይችላል በሚገባ ግን ያው ይሰማሉ ያለውን ችግር አይደለም በሚገባ ሙስናውን ማስተካከል በአደባባይ ተናገር። ሙስናው ሌባ ነው እሱ እነሱን በኃይል ይቻላል። አባቶቻችን ገበሬዎቹ አርሰው ልጆቻቸውን አሳድገው ይኖሩ አልነበር አይደለም? ያውም ራሳቸውን አስከብረው አገር አስከብረው እምነታቸውን አስከብረው ታባቱ ይሄ የማይኖርበት ምክንያት ለምንድን ነው? ይሄ ሌባው የማይኖርበት ምክንያት ይህን እንኳን የአመራር ሰዎች ታቶ ነው። ድምፅ የተናገርኩት ውሳኔ ከባድ ውሳኔ አድርጎ እንትን ማድረግ ማስተካከል ቆንጆ ጅማሬ ይመስላል። አሁን ሲኖዶስ እየወሰደ ያለው እርምጃ በተለይ ሌቦቹ በተለይ የአዲስ አበባ ሀገረ ስብከት ከባድ ነው በጣም። ሰው ምን እንደሆነ ማን ያውቃል? የሰውን ልብ ማን ያውቀዋል? ጥልቅ ነውና ብሏል ነብዩ ኤርምያስ። የሰውን ልብ የሚያውቅ የለም። ሰው ምን ሆኖ ሰካራም እንደሆነ በምን ታውቃላችሁ? ዘመን ጥሎት ይሁን አጥቶ ይሁን በአስተዳደግ ተበድሎ ይሁን አደጋ ደርሶበት ይሁን ጎዳና ላይ የወጣ በምን እንደሆነ በምን ታውቃላችሁ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ልክ ነው። በእርግጥ እንደ አንዳንድ ግለሰቦች ከሚያደርጉት አንጻር መፍረድ አትፍረዱ የሚለውን ነገር ባጭሩ በምሳሌ በሚገባ መልኩ ወይንም ደግሞ በጣም ግልጽ በሆነ መልኩ ለማስረዳት ነው አባታችን አባ ገብረ ኪዳን እንደዛ የተናገሩት። የሚሰርቁትን ግን ያው እየፈረድን አይደል? የሚሰርቁት ላይ ምን እየፈረደን ስለሆነ አትፍረዱ ነው አይደል ያሉት። ምን ሆነው እንደሚሰርቁ ስለማናቅ ያው ሌባ ወይም ደግሞ የሚሰርቅ ሰው ሲያጣ እነዚህ ለየትኛው ቤታቸው ለየትኛው ልጃቸው ነው የሚሰርቁት? እንደዚህ በሙስና የሚጠለቀለቁት ነው። በተለይ ደግሞ እንደው ባይዘ አንድ ያ ሁል ጊዜ እንደዚህ ማለት የቤተ ክርስቲያን ሰዎች አባቶች ወይንም ደግሞ እነዚህ ቤተ ክህነት ውስጥ የተሰገሰጉት በሙስና የተጨማለቁት ሲሰርቁ ሁል ጊዜ ወደ አእምሮ የሚመጣው ያ ካሊድ ነው። ካሊድ ክርስትናን ጥንቅቅ አድርጎ ተምሮ ወደ እስልምና ሄደው እንግዲህ እንዳልኩት ነው ከዚህ በፊት ማንም መጣ ቀረ ኦርቶዶክስ ምንም አይደለም ምንም እና መናለያን ጊዜ እሱ ያው ከዚህ በፊትም ተናግሬዋለሁ። ግን በኦርቶዶክስ ውስጥ ሰዎች እያወቁ ሲሄዱ እየተዳፈሩ ይሄዳሉ። በእስልምና ውስጥ ግን እንደዛ አይደለም፣ እየፈሩ ይሄዳሉ አለ። እኔ ያላቀው እስልምናውን ግን እኔ እንደዛ ነው የሚመስለኝ አሁንም እውነቱን ለመናገር። ሌላው ደግሞ በዛ አጋጣሚ በጣም አንድ የገረመኝ ነገር ሌቦቹን እኮ የሚያከብረው መዓት አለ። መዓት አንዳንድ ጊዜ እኔ ሌቦችን የምናበረታታው ራሱ መመኑ ሳይሆን አይቀርም ነው የምለው። ለምሳሌ አሁን ወይ አባተን አክብር አትፍረድ ነው ያሉት። በእርግጥ አንፈርድም፣ ግን ለምሳሌ አስተምሮት ላይ ችግር ያለባቸውን አባቶች እንዴት ብለን ነው እሱ አክብረን መድረክ ላይ ቆሞ እንዲሰብኩ የምንጋብዘው? ምዕመኑ ቁጭ ብለው ይዳምጣል። አትፍረድ። አንዳንድ ጊዜ እኔ ምዕመናንም የሆነ አጉል የዋህነት ያጠቃዋል ይመስለኛል። እንደዛ ብዬ ነው የማስበው። ለምሳሌ እመቤታችን ቤዛዊተ ዓለም አትባልም ብለው ሲሰብክ የነበረው ሰውዬ
በሌላ ቀን የሆነ መድረክ ሲያገኝ አግኝቶ ሲሰብክ ለምን ቁጭ ብሎ እስቲ ወደዚህ እንግባ። ያው አርሲ ላይ ያው አሁንም እንደቀጠለ ነው ባይ የአርሲ ጉዳይ። ይሄ ወንድማችን ግን ምን እያለ ነው? መፍትሄ ያለኝ እያለ ነው። እስቲ ፈሪና አልቃሻ የሆናችሁ ኦርቶዶክሳውያን ይህንን ቪዲዮ በጭራሽ እንዳታዩት፣ ለእናንተ አይደለም። ነገር ግን ለእምነቴ ዘብ ቆማለሁ የምትሉ ኦርቶዶክሳውያን ግን ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ እና ዱዊት በማድረግ ለብዙዎች በማድረስ ተባበሩ። በየጊዜው እየተመጣ ፍትህ ብሎ መጮሁ ምንም አይነት መፍትሄ አያመጣም። ምክንያቱም ፍትህ የሚሰጥ አካል ቢኖር ኖሮ እስከዛሬ አልቅሰን የጠየቅናችሁ ጉዳዮች በሙሉ ፍትህ እያልን የጮንባቸው ጉዳዮች በሙሉ መፍትሄና ፍትህ ባገኙ ነበር። ነገር ግን ይህ አልሆነም። እንደሚታወቀው በየጊዜው በተለይ ደግሞ በአርሲ ዞን እንደሚታወቀው በየአመቱ ነው 7 ዓመት ሆኖታል እዛ አካባቢ ኦርቶዶክሳን መገደል ከተጀመረ ማለት ነው። ስለዚህ የትኛው ፍትህ ተገኝቶ ነው ፍትህ እያልን የምንጮሁ? ስለዚህ አሁንም ጥቁር እየለበስን መተን እያለቀስን ምናምን የሚያለቅስ ኢሞጂ የላከን ዝም ብለን ፍትህ ብሎ ጀስቲስ ምናምን እያሉ መጠየቁ አይደለም መፍትሄው አንድና አንድ ብቻ ነው። እሱም መደራጀት ነው። መደራጀት ስንል ምን እያልን ነው? መደራጀት ማለት እርስ በርሳችን መተዋወቅ፣ እርስ በርሳችን መዋደድ፣ እንደዚሁም እርስ በርሳችን ያለን ጥላቻ በማስወገድ ለቤተ ክርስቲያን ዘብ መቆም፣ በአንድነት መቆም፣ እንደዚሁ ደግሞ የተለያዩ መረጃዎችን መለዋወጥ እና ቤተ ክርስቲያንን በህብረት ሆኖ መጠበቅን የሚያካትት ነው። ስለዚህ መደራጀት እፈልጋለሁ፣ ቤተ ክርስቲያኔን መጠበቅ እፈልጋለሁ የምትሉ ኦርቶዶክሳውያን በኢትዮጵያ በተለያዩ ክፍሎች የምትገኙ እንደዚሁም ከኢትዮጵያ ውጭ በተለያዩ ክፍለ ዓለማት የምትገኙ ኦርቶዶክሳውያን ባለማዕተቦች ካላችሁ የት ሀገር እንደምትገኙ አያይዛችሁ በውስጥ አናግሩኝ። መፍትሄው መደራጀትና መደራጀት ብቻ ነው። ሰላም ክርስቶስ ይብዛላችሁ። እንግዲህ ያው ይህንን ያመጣሁት እንግዲህ አንዳንድ መረጃዎች ይላል ያው ከማህበራዊ ሚዲያ ያገኘሁት መረጃ ነው። እኔም የአልሸባብ ሴል ሊገባ ይችላል በአርሲ በወሎ በተለያዩ ቦታዎች አገሪቱ ከዚህ በፊት ጥቃት ሲፈጽምባቸው የነበሩ ቦታዎች ላይ እና መጠንቀቁ ጥሩ ነው። ለማንኛቸው መጠንቀቁ ጥሩ ነው። ያው አለመረጋጋት ስላለ በተለያየ አካባቢ መጠንቀቁ ጥሩ ነው ለማለት ያህል ነው። ያንንም ለማስታወስ ነው ይሄኛውን ያቀረብኩት። ወደ ጾም ጸሎት እንግባ እስቲ። ጾም አንዳንድ ቦታ እስከ 9 ሰዓት እስከ 6 ሰዓት እስከ 3 ሰዓት የሚል አለና በእርግጥ ይሄ ቀኖና ቤተክርስቲያን ነውና ቀኖና ቤተክርስቲያንስ ምንድን ነው የሚለውን ነገር እኚህ መምህር በደንብ ያስተምሩናል። እንከታተላችሁ። አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾመው ይላል። አንዳንዱም የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላል። እና በዚህ ዳላማ ውስጥ ይገባሉ ምዕመናን። እኔ እንደ አቅሜ ነው መጾመው ብሎ አንዳንዱ እስከ 5 ይጾማል፣ አንዳንዱ ደግሞ እስከ 7 ሰዓት ላይ ይመገባል፣ 9 ሰዓት ላይ የቱ ነው ትክክል ብለው ምዕመናን ይጨነቃሉ። አጽዋማትን በተመለከተ በተለይ አብይ ጾም ላይ ፍትሐ ነገሥቱ ያስቀምጣል። በሳምንት ከፋፍሎ ሰዓቶቹን ያስቀምጣቸዋል። ግን እንደ አጠቃላይ ለማስቀመጥ በነገራችን ላይ ይሄ ነው ቀኖና የሚባለው ስርዓት የሚባለው። ቅዱስ ሲኖዶስ እነዚህን ነገሮች እያየ እንደ አየሩ ጠባይ እንደ ሀገሩ ኑሮ ቅዳሴውንና ጾሙን ይወስናል። ለምሳሌ እዚህ ጎረቤታችን ጅቡቲ እኔም በአገልግሎት አይቼዋለሁ የከሰዓት ቅዳሴ የሚገባው ማለት ነው። እኛ አሁን የከሰዓት ቅዳሴ ስንት ሰዓት ነው የሚገባው? 6 ሰዓት ቢያንስ ማለት ነው። 6 ሰዓት ወይም ሩብ ጉዳይ ለ7 ይገባል፣ 9 ሰዓት ይወጣል። ጅቡቲ ግን የሙቀቱ ሁኔታ ከባድ ስለሆነ ጠዋት 3 ሰዓት ይገባና 6 ሰዓት ነው ቅዳሴ የሚወጣው። ይሄ በቅዱስ ሲኖዶስ ተወስኖ ነው። አብይ ጾም እዛ ነበር ያሳለፍኩት በአንድ ወቅትና በጣም ከባድ ነው። መንግስትም በዛ ሰዓት ስራ አይሰራም። ከሰዓት በኋላ ተማሪዎችም የሚለቀቁበት ነው። ስለዚህ 3 ሰዓት ቅዳሴ ይገባል፣ 6 ሰዓት ይወጣል። የጅቡቲ ምዕመናን ጾሙን የሚጾሙት እስከ 6 ሰዓት ነው ማለት ነው፣ ከቅዳሴ ውጪ ማለት ነው። እና ሰዓት የሚያምታታን ሰዎች 6 ሰዓት፣ 12 ሰዓት፣ 1 ሰዓት የምንል ሰዎች የትሩፋት ስራ መስራት እንችላለን። ማዕከላዊው አጥቢያችን ላይ ቅዳሴ ተገብቶ የሚወጣበት ሰዓት የኛ የጾም መፍቻ ሰዓት ነው ማለት ነው። ለምሳሌ ቅዳሴ 8 ሰዓት ከሆነ የሚወጡት በቃ 8 ሰዓት ጾማችንን እንድንፈታ ተፈቅዷል ማለት ነው። ቅዳሴ የሚወጣው 9 ሰዓት ከሆነ 9 ሰዓት ነው እዛ አጥቢያ ሰዎች ጾማቸውን የሚፈቱት ማለት ነው። ስለዚህ ቅዳሴ ሲወጣ መመገብ እንችላለን፣ ሰዓቱ ማዕከላዊ። ከዛ ውጪ እንቆይ ካልን ችግር የለውም።
መጽሐፍ ቅዱስ ማነው ፍትሐ ነገሥት ይህን በተመለከተ በአንቀጽ 15 ላይ ቢቻላችሁ ከዚህ አብዝታችሁ ጾሙ ይላል። ከቻላችሁ ችግር የለውም። እስከ 8 ከሆነ ቅዳሴ የሚወጣው እስከ 9 እስከ 11 እስከ 12 መጾም ይቻላል። ያው ሲሰሙት ያው ማለት አብዛኛው ሰው የሚስማማበት አይነት ነው። ሌላኛው ደግሞ መጥቶ ኖ ብሎ ፍትሐ ነገሥት እንደዚህ ነው የሚለው ወይ ሌላ መጽሐፍ ጠቅሶ እንደዚህ ነው የሚለው እስካላለን ድረስ ወይ ለሱም የሚለን ከሆነ የሚያስማማን አይነት ከሆነ ልንቀበለው የምንችልበት ሁኔታ አለ። ግን ይሄኛው ያው ይመቻል። ዞሮ ዞሮ ማለት ሎጂካሊ ትክክል ነው። በቃ ቅዳሴ ከወጡ በኋላ ለምን ይጾማል? አይዶን ነው ምናልባት ንስሐ ተሰጥቶት የሚቻል ከሆነ እኔ አላውቅም። እንግዲህ እንደዛ በእርግጥ እንደየቦታው ይለያያል። ልክ እኚህ መምህር እንዳሉት አሁን ማለት ለምሳሌ አንዳንድ ቦታ ላይ እኔ የገጠመኝ በእርግጥ ያው የአርባ ጾም የተለያየ ሳምንታት ስላለው የተለያየ የሚጾምበትም ሰዓቱም እንደዛው እንትን ይላል። አንዳንድ ቦታ ላይ ግን በጣም ኤክስትሪም እስከ 13 ሰዓት ምናምን አካባቢ የሚጾምበት አለና እንደየቦታው ይለያያል። ሌላ ቦታ 9 ሰዓት ሲጾም እንዲህ ብቻ ልዩነት አለ ለማለት ነው። ይሄኛው ትክክለኛ አገላለጽ ነው። ኤኒዌይ ፖለቲካ እንግባ። ፖለቲካ እስቲ ሰምተን እንለፈው፣ ፖለቲካውን ሰምተን እንለፈው። ምክንያቱም አሁን ላይ እንኳን ልረዳው ምን እየተባለ እንዳለ ራሱ በጣም ይከብዳል። አናዘር ፊዚክስ። ይሄ የፍንፍኔ ጉዳይ ምላሽ ካላገኘ መዘዙ ምን ይሆናል ብለህ ትገምታለህ? አገሪቷ ትፈርሳለች። ይሄ የፍንፍኔ ጉዳይ አሁን ዛሬ የመንግስት አፈናን ፈርተው ጥቅማችን ይቀርብናል ብለው በለሆሳስ የኦሮሞን ጉዳይ ሬ ነገር አደጋለው ምናምን እያሉ የሚያወሩት ሰዎች ከዛ የባሰ አደጋ ይገጥማቸዋል። ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ካሁን ጀምሮ ትግራይ በትግርኛ ይዘፍንና ሃይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው የትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው። የመደባይ ኦሮሞ ናቸው። መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው። ልክ አሁን መደወላቡ እንደሚባለው መደ አባይ። ኦሮሞ አብዛኛውን ጊዜ ከውሃ ጋር የተያያዘ ከብት አርቢም ስለነበር አዲስ አበባን በተመለከተ ምንድነው የማስበው እዚህ አካባቢ ላለው ኦሮሞ አንዴ ብቻ ሰጥተህ ወይም ደግሞ አቋቁመ የምታቆመው ሳይሆን ላይፍ ታይም ለዘላለም አዲስ አበባ እስካለች ድረስ ለዚህ ህዝብ ካሳ በየጊዜው መክፈል መቻል አለበት። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። በነገራችን ላይ ስንታገለኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የነዛ ታሪክ ሰሪ ልጆች ነን። አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በሕገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው።
መሬት መንቀጥቀጡ ያኛው የፖለቲካው ፍሰት ተቀነባብሮ የመጣ ስለሆነ እንደዛው ነው ያቀረብኩት እና ምንም መናገር አልችልም። ምክንያቱም ይሄንን ሶልቭ የሚያደርግ ምንም አይነት ኢኩዌሽን የለም። ወል እኔ እስከሚገባኝ ድረስ ይልቁንም እቺ መሬት መንቀጥቀጧ ሳትቀል ትቀራለች ከዚህኛው። ምክንያቱም አንድ ምንም እንኳን ማግኒቲዩዱ ከፍተኛ ቢሆንም 7.4 ቢሆንም በኮሎምቢያ ነው ዛሬ የተከሰተውና ለተወሰነ ሞመንት ናት፣ የተወሰነ ጊዜ ነው። ኮሎምቢያ ወደ ማንደነች ሌሎች ሀገሮችም ተዛምቷል ይላል መረጃው። እንግዲህ ሲኤንኤን ያወጡት መረጃ እና እሷ ትቀላለች ይመስለኛል። ለምን የሆነ ሞመንት ናት፣ ከዛን ትሄዳለች። ያፈራረሰችውን አፈራርሳ የሚወድቀውን ጥላ ያው ቤተክርስቲያኑ እዛ ጋር ተገንጥሎ ወደቀ ይላል እንግዲህ እንደ መረጃው ከሆነ። እቺኛዋ ግን ለማንኛቸውም ጦርነቶች አስከፊ ናቸው። አሁን ደግሞ የሚመጡት በምንድነው እየሆኑ ያሉት? ድሮኖቹ በምንድነው ኦፕሬት የሚሆኑት? በኤአይ ፍጻሜ ዘመን። ስለ ድሮኖች አጃኢብ የሚያስብሉ መረጃዎች እየወጡ ነው። የሀገራት የጦር ጥንካሬ በድሮኖች ብቻ የሚገለጽበት ጊዜ ሩቅ የሚሆን አይመስልም። ወታደራዊ የበላይነት በወታደሮችና በተዋጊ ጄቶች የበላይነት ብቻ የሚወሰንበት ጊዜም እያበቃ ነው። ድሮኖች የጦር ሜዳ ድሎችን መቀየር ጀምረዋል። ተቋማት በአንድ ሰው በርካታ ድሮኖችን መቆጣጠር እንዲቻልና ውጤታማ እንዲሆኑ ሰው ሰራሽ አስተውሎቶችን እያዘጋጁ ነው። ጂፒኤስ እና የግንኙነት ስርዓቶች እንዳይሰሩ በሚደረግበት ወቅት የሚንቀሳቀሱና ኢላማቸውን የሚመቱ ሆነው እየተመረቱ ነው። በዚህ ምክንያትም በሚሊዮን የሚቆጠሩ ድሮኖችን በመታጠቅ ጠንካራ መከላከያ እያቋቋሙ ያሉበት ጊዜ ላይም እየተደረሰ ነው። ይህም ወታደራዊ ጥንካሬ የሚለካበት አንደኛው መመዘኛ እንደሚሆን ባለሙያዎች አይጠራጠሩም። ከዚህ ጎን ለጎን ደግሞ ድሮኖችን ለመከላከል የሚያስፈልጉ ቴክኖሎጂዎችም ብቅ እያሉ ነው። የአውስትራሊያ ኩባንያ ድሮኖችን ለማውደም የሚያገለግሉ ኃይለኛ የጨረር መሳሪያዎችን ሰርቷል። መሳሪያው ጨረር በመጠቀም በ3000 ሜትር ርቀት ላይ ድሮኖችን መምታት የሚችል ነው። ይህም ከዚህ ቀደም ጥቅም ላይ የሚውሉ ጥይቶችና አሰራሮችን በማስቀረት ከፍተኛ ወጪን የቀነሰ ነው። ድሮኖችን በማዘመንም ሆነ በመከላከል የሚደረጉ ፉክክሮች እየተጠናከሩ ነው። ሰው ሰራሽ አስተውሎት መሳሪያዎቹን ፈጣን፣ ርካሽና ከሰው ቁጥጥር ውጭ እያደረገ ይገኛል። ትልቁ ጥያቄ ግን የሚነሳው ይህ ሰው ሰራሽ አስተውሎት ስህተት ቢፈጽም ማን ይጠየቃል የሚለው ነው። ባለሙያዎች ግን ተቆጣጣሪዎች ተጠያቂ እንደሚሆኑ ይናገራሉ። እኔ በጣም የሚገርመኝ እዚህ ጋር እኛ ስንፋች ዓለም እየሄደች ነው። ዓለም ጥላን እየሄደች ነው። በብዙ ነገር ባርነት ውስጥ እየገባ ነው። ተመልሰን አድገን በብዙ ቴክኖሎጂ ተወዳዳሪና የሆነ በቴክኖሎጂ በጣም አእምሯችንን ሀገራችንን አበልጽገን መገኘት ሲገባን ከባድ ነው። እኔ ሁል ጊዜ ለምሳሌ አሁን የዓለም ገዢ አሜሪካ ናት። ዓለምን እየገዛች ያለችው ለምንድን ነው? አሉ የተባሉ ማይንዶችን ወደ አገሯ ታስገባለች። የሰው ልጅ ማይንድ ከዛን የፈለገችውን አይነት ቴክኖሎጂ ትፈጥራለች። ዓለምን መቆጣጠር የምትችልበትን በሞላ። ስለዚህ አሁን ኔክስት ታይም የሆነ አንድ ሀገር አሁን በዚህ የሚቀጥል ከሆነ የሆነች ሀገር ድሮኖቹ ብቻ እንደ ሰማይ ላይ የሆነ የተነዙ ወፎች መስለው ያችን ሀገር በተወሰነ ደቂቃ ውስጥ ማውደም የሚችሉበትን የሚፈቀድላት ከሆነ ያው በእርግጥ አይፈቀድም እንደዛ አይነት ነገር ያው ሕግ ስላለ ዓለም አቀፍ ሕግ እንደዛ ማድረግ የሚችሉ ናቸው። የፈለጉትን ነገር ማድረግ የሚችሉ። እኛ ግን እዚህ ያስቆጫል። ግን አንዳንድ ጊዜ ኢትዮጵያዊ መሆን በብዙ ነገር ያኮራል፣ በብዙ ነገር ደግሞ ያስቆጫል። እውነቱን ለመናገር በተለይ አሁን ላይ በጣም ትውልዱ ሰርቶ መለወጥ ሲገባው
አውርቶ ተነታርኮ ዘርፎ ለማንኛቸውም የወንድማችን ሲራክ ዲያቆን ሲራክና አንድ ሌላ የቅኔ ተማሪ ሲነታረኩ ንትርካቸው ራሱ ትምህርት ሆነና አቀረቡት። ትምህርት ያለው በውስጡ ያው ንትርክ መቼም ሰዎች ሲጨቃጨቁ ምንም ፖዚቲቭ ነገር የለውም፣ ግን በውስጡ ትምህርት አለው። እስቲ እንከታተለው። አንድ የቅኔ ተማሪ ነኝ የሚል ሰው በዚህን ያህል ሕፃንና ልጅ ይሆናል ብዬ አስቤ አላውቅም። በነገራችን ላይ በዚህ ልጅ ላይ ከዚህ በፊት ቪዲዮ ሰርቼበት ነበረ። ባጭሩ ላስታውሳችሁ። 7 ዓመት ቅኔ ተምሬያለሁ። የቴዲ አፍሮን ሙዚቃ ግጥም መተርጎም አልቻልኩም። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች አዳርሱ። ቪዲዮ ይሄንን ይመስል ነበረ። በዚህ ቪዲዮ ላይም አንተ የቅኔ ተማሪ ነኝ እያልክ ብዙ ሚስጥር መፍታት ሲገባ፣ ብዙ የቤተክርስቲያኒቷን መጻሕፍት መመርመር ሲገባ እንደ ተራ ሰው ቁጭ ብለህ ዘፈን ካልፈተው ብለህ በዚህ ልክ ወርደ ምዕመኑንም አታስት፣ ራስን ደግሞ ኃጢአት አትግባ፣ ሙዚቃም ደግሞ አታስተዋወቅ የሚል ሐሳብና ምክር ሰጥቼው ነበረ እና ሲራክ እንደሚናገረው ሰነፍ ሰው ተግሳጽን ይጠላል ብሎ በተናገረው መሰረት ይሄ ልጅ መጥቶ በውስጥ ምን ብሎ ላከልኝ። በነገራችን ላይ ይሄንን ቪዲዮ የምሰራው ማንም አያይም ብሎ በዚህ ልክ ሕፃንነቱን ስላሳየ በዚህ ልክ የቅኔ ተማሪ ነኝ እያሉ እዚህ ላይ አክት እያደረጉ ግን ደግሞ ውስጣቸው ባዶ ምንም አላዋቂ የሆኑ ሰዎችን ለማጋለጥ ነው። ይሄ ልጅ ማንም አያውቅብኝም፣ ይሄ ልጅም እንደዚህ አይነት ቪዲዮ አይሰራብኝም ብሎ ስላሰበ በውስጥ መጥቶ ይሄንን ነገር ጻፈልኝ እና በመጀመሪያ ደረጃ ምክር ብትቀበሉ ጥሩ ነው። በውስጥ ማታወሩ ስትሉ የነበራችሁ ሰዎችም በዚህ አይነት ስነልቦና ነው እነዚህ ሰዎች የተገነቡት። እንኳን ምክር ሊቀበሉ ምንም አይነት ነገር ለመስማት ዝግጁ አይደሉም። ምክር መቀበል አይደለም ይቀርና ስድባቸውን ለራሱ መመልከት ትችላላችሁ። ቤተክርስቲያን ውስጥ ነን፣ ቅኔ ተማሪ ነን፣ ገብቶ ቤተክርስቲያን ውስጥ ማይክ ይዘው ማዲቱ ላይ ሲታዩ በዛም ደግሞ በመንፈሳዊ ቦታ ላይ አለን ብሎ ሲናገሩ ሙሉ ይመስላሉ። በነገራችን ላይ ይሄን ያህል ግን ባዶ ውስጣቸው የሸንበቆን ያህል የቀለሉ ሰዎች ናቸው እነዚህ ሰዎች እና በዚህ ልክ ባትወርድ መልካም ነው። ሚዲያ ላይ ማስመሰሉ ምንም አያደርግልንም። ምንማረውን በህይወት መኖር እንጂ ወጣ ላይ ምስል ሚዲያ ላይ መንፈሳዊ ሰው መጫወቱ ለአንተም ለማንም አይጠቅምም። ምን አይነት ማንነት እንዳለ ለማወቅ ደግሞ ይሄ ቴክስት ብቻውን ማሳያና በቂ መረጃ ነው። ሁለተኛ ነገር ደግሞ እዚህ ላይ መተንኛ ቪዲዮ ስንሰራና ስንናገር ለመታወቅ አይደለም። እናንተ ይሄ ሁሉ ሰው አወቀኝ አላወቀኝ በህይወት ላይ ምንም ቅንጣት ነገር አይጨምርም አይቀንስም። ስለዚህ ለመታወቅ ብላችሁ አትስሩ። መንፈሳዊ ኮንተንትን ለመታወቅ ከሆነ የምትሰሩት አይጠቅማችሁም። ለጥቅማችሁ ብቻ ነው እናንተ የምትጠቀሙበት፣ ሰውንም ትጎዱበታላችሁ። መንፈሳዊ ሰው ሳትሆኑ ለኮንተንት ብቻ ብላችሁ መንፈሳዊ መስላችሁ እዚህ ላይ መታችሁ የምታወሩት የምትናገሩት የምትሰሩት ቪዲዮ የውሸት ነው። ስለዚህ መንፈሳዊ ሰው ስትሆን ለማስተማር ሰውን ለመምከር ቤተክርስቲያን ያላትን ዕውቀት ጊዜውን ዋሽተ ለማስተማር ካልሆነ በስተቀር ሰው አወቀ አላወቀ በእግዚአብሔር ዘንድ አንዴ ከታወቅ ላንተ ያበቄ ነው። ምክንያቱም አንተ እንደምትናገረው ከሆነ ቪዲዮዎችን የምትሰራው ለመታወቅና ፌመስ ለመሆን ነው፣ ብዙ ሰዎች እንዲያውቁ በዛ አማካኝነት ህይወትን ለመቀየር ነው። ግን መንፈሳዊያን ስንሆን በዚህ አይነት መልኩ ይሄንን ነገር መጠቀም መቻል የለብንም። ለመፈመስ ነው ወይ እንዲህ ብለን ላይ ቪዲዮ የሰራው ከሆነ ስርዓተ ቤተክርስቲያንን ስለጣስክ ነው እንጂ ማንም ዕውቅናን በአንተ ለመገንባት አስቦም ፈልጎም አይደለም። ይሄንን ማወቅ መቻል አለብህ እና እንደነዚህ አይነት ትንሽ ሰዎችን እንዲህ የመጣው አንድ በአንድ ማንነታችሁን ለማጋለጥ እኔ ዝግጁ ነኝ። እናንተም ቀጥሉ። በዚህ ልክ ግን ትንሽ ሆናችሁ ትልቅ መስላችሁ በሚዲያ ወጣችሁ ቤተክርስቲያንን እንወክላለን ብላችሁ የምትናገሩ ሰዎች ከዚህ ልጅ ተማሩና አንድ ቀን ይሄ ዕጣ ይደርስብናል ብላችሁ አስባችሁ እውነተኛ ማንነታችሁን እንጂ እዚህ ላይ ወጣችሁ አታስመስሉ። ምድር ላይ ሌላችሁ ማንነት በዚህ ልክ ውስጣችሁ ባዶ ሆኖ በዚህ ልክ ሰው እየተሳደባችሁ በዚህ ልክ ምክር ማትቀበሉ ግን ደግሞ መንፈሳዊያንን የምትሉ ሰዎች እረፉ። ልክ እየሰራችሁ አይደለም። ይሄ ነገራችሁ መጨረሻ ላይ እንድትቆጩበትና እናንተም ደግሞ ጥፋት እንድትሰሩ ያደርጋችኋል፣ መጥፊያችሁም ይሆናል ማለት ነው። ለዚህ ልጅ ብቻ ሲሆን መልእክቴ መንፈሳዊ ነን ብላችሁ እዚህ ላይ መጣችሁ እያስመሰላችሁ ውስጣችሁ ግን ሌላ የሆናችሁ ሰዎች ካላችሁ አርሙ ራሳችሁን። መንፈሳዊነት ኮንተንት አይደለም ህይወት ነውና፣ ስለዚህ በዚህ ልክ ብትቃኙና እንደዚህ አይነት ማስመሰል አቁማችሁ ትክክለኛውን ማንነታችሁን መኖር ብትጀምሩ መልካም ነው ለማለት ነው። በውስጥ መጥተህ ብትጽፍ እኔ ደግሞ እንደዚህ ወጥቼ ቪዲዮ ሰራባለሁ ማለት ነው። ስለዚህ እንደዚህ አይነት ቅሌት እንደዚህ አይነት ስራ ብታቆሙ ስትመከሩ መስማት፣ ልክ ካልሆነ ደግሞ ልክ ያልሆነበትን ምክንያት መጻፍ ይዛችሁ ብትከራከሩና ብትናገሩ መልካም ነው። በስድብ በምን ሰውን ማስቆም በተለይ እኔን ለማስቆም አትችሉም ልላችሁ ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ይቆያል። ከዚህ በላይ ትምህርት ምናል በተለይ መንፈሳዊ ኮንተንት የሚሰሩ ሰዎች እኔ የሆነ ዘባሪቀው ነገር ስለሆንኩ ነው፣ ያው ደስ ስለሚለኝ ነው። ምክንያቱም መንፈሳዊ ነገሮች በጣም የሞራል ልዕልና ያላቸው ናቸውና ያው እውነተኛ ስለሆኑ ደስ ስለሚለኝ ነው እንጂ እኔ መንፈሳዊ ነው የሚለውን ነገር ወደዛ ዘወትራለሁ ይመስለኛል። ግን እውቀቱ የለኝም። ቱ ቢ ኦነስት እውቀቱ የለኝም። በጣም ኢምንት እውቀት ናት ያለችኝ። ግን አሁን ያለው ይሄ እንደው እንዴት ያስቀናል በእውነት
እግዚአብሔር እንደው በረከቱን ያብዛል፣ ጸጋውን ያብዛል ለዲያቆኑ ይሄ አሁን ሲመክር ለነበረው። በነገራችን ላይ ልክ የዲያቆን ሲራክ እንደተናገረው አሁን እነዚህ ሮጦ ያልጠገቡ ቤተክርስቲያን ላይ ማይክ የሚይዙ ልጆች ተረጋጉ። ገና ብዙ ነገር ያላያችሁታል። ብዙ ቅኔ ስለተማረ አይደለም እንዴ ገና ረጋ በሉ። ገና እስቲ ትንሽ ቢያንስ 30 ውስጥ ገቡ። 30 ውስጥ ከገባችሁ በኋላ ትንሽ ሰከን ትላላችሁ። ከዛና የሆነ ወደ ሙሉ ትጠጋላችሁ፣ ሙሉ ሰው ወደ መሆን እና እኔ እንግዲህ እንዳልኳችሁ ያው በገባችን በትንሿ ነው፣ በትንሿ እውቀቴ። አመሰግናለሁ።